በዚህ ሌሊት ጌታ አንድ ትልቅ እባብን አሳየኝ። ይህ እባብ ብዙ ሰዎችን ይውጣል። ከዚህም የተነሳ ሰዎች ፈርተው እባቡን ለመግደል ሲፈልጉ ሊመቱበት የያዙት በትር ቀጫጭን ጭራሮ መሳይ ነገር ይዘው ፈርተውት በሩቅ ቆመው አየውኝ። ከዛም በእጄ ላይ ባለ ሰይፍ የእግዚአብሔር ቃል ማለት ነው በመጀመሪያ አንገቱን ከሰውነቱ በመቁረጥ ለያየሁት። የቀረውን አካሉን 3 ቦታ ላይ ቆራረጥኩት። በዚህንም መካከል ነቃሁ። ቅዱስ እግዚአብሔር ያሳየኝ ማለት ነው። ማንም ፊቴ ቆመ ለዚህ አትሟገተኝም። በዚያኑ ላሊት ማለት ነው። ይሄን እኮ ስትናገር ይቅር በላይ ለካ አይቼ ሰምቻለሁ አለውና አንድ እህትም እንደዚህ ነገረች ስትል ነበር። እኔም ነግሬሃለሁ ታስታውስ ከሆነ አስታውሳለሁ። ነው ይሄኛው ሳላሰ በሁለት እጅ ይዛየው ብያለሁ። ነው እሱኛው ሌላ ነው። እሱኛው መቅዲ ያንቺና የዛችኛው አይተ ሌላ ነው። ይሄ እኮ 2020 የዛሬ 5 ዓመት ነው እንዴ? አዎ ይሄ የዛሬ 5 ዓመት አንድ አይነት ነው፣ ግን ይሄ የዛሬ 5 ዓመቱ ነው። ያው ቀኑን ይውት ወንድሞች እናቶች፣ ስለሷ መልስ ሰጥቼ ፖስት ያደረኩት በዛኑ ሌሊት ላይ ነው። ኦኬ ጌታ ያሳየኝ በዚህ ሌሊት ነው። እንዲህ ነው ይኸውልህ ኤርሚያስ የማገለግለው ጻድቁን ጌታ ስለሆነ በጽድቅ የተናገረኝን እንደዚህ አንብበው እልሃለሁ። ሐሜት አይደለም፣ ከሰራዊት ጌታ ከእግዚአብሔር ዘንድ አይቻለሁ። ማንን የቆራረኩት? እባቡን ነው፣ ሰውን አይደለም። ሰውንማ ለማዳን ነው። ሰውንማ ለማዳን ነው። የተጣመመውን ለማቅናት፣ የወደቀውን ለማንሳት፣ የሳተውን ለመመለስ ማለት ነው። ግብ ግቡ ብራዘር፣ ግብ ግቡ ከእባቡ ጋር ነው። ከሰዎች ጀርባ የሚሰራው ክፉ መንፈስ ላይ ነው። ግብ ግቡ ወርቃማ እባብ ለብሶ ከመጣው የሰይጣን መንጋጋ ነው። እህቶቼና ወንድሞቼንማ ወዳቸዋለሁ። አያችሁት? 2020 ኖቬምበር 8 ለ9 2020 ኖቬምበር 7 ጻድቅ በጽድቅ ይናገራል። እሺ ያው ስክሪንሾት አድርጉት ከፈለጋችሁ። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። እኔን በዛ ሪከርድ ቪዲዮ ላይ ምስት ላይ ነበረ ጌታ መንፈስ ቅዱስ ተናግሮኛል እባብ ነው ሰውየው ብሎ አለኝ አላለችም? በሌላው ደግሞ ቪዲዮ ጌታ መንፈስ ቅዱስ ተናግሮኛል፣ አንተ የተቀባህ እግዚአብሔር ሰው ነህ፣ ድምፅ ትሰማለህ። አልሰማችሁትም? ትናንት እግዚአብሔር መንፈስ ቅዱስ እዚህ የተቀባ ሰው ነው ብሎሽ ነግሮሽ፣ ከዛ ደግሞ እባብ ነው ብሎ አይነግርሽም። እባቡማ ከማጀርባ እንደሚሰራ እኮ ጌታ ያሳየኝ በዛኑ ያንን መልእክት ያንን በኢየሱስ ደም ላይማ አትነግጅም። እነግዳለሁ አትነግጅም። ትሰሙታላችሁ መልእክቱን ሶሪ ንግግራችንን ሙሉ ነው የምትሰሙት። ሙሉ ነው የምትሰሙት። ማለት ትችላለች እህቴ ሰፋሽ ትችላለች እንዴ? ህልም ስለኔ ላይ ያልሙ ነው እንዴ? ትችላለች። ከራስም ልታልም ትችላለህ፣ ከሰይጣንም ልታልም ትችላለህ፣ ከጌታም ልታልም ትችላለህ። እንደውም እኮ እኔ እኮ ህልም የምታዩ ስለኔ ጌታ ያሳያችሁ ካለ ኑና ንገሩኝ ብዬ እላለሁ አይደል ወንድሞች ናቶች? አዎ፣ ምክንያቱም ጌታ በህልም እንደሚናገር በጣም ስለማምን ማለት ነው። በጣም ነው ማምነው እታለ
ቁጥር 1 ቃሉ ነው። ግን ከዛ ባለፈ በራእይ በድምፅ በቃል እንደሚናገር በጣም ነው የማምነው። ጌታዬ ትሁት ነው፣ ትሁት ልብ ይፈልጋል። በቅን ልብ የሚቀርቡትን ይናገራል፣ የሚመጣውን ያሳያል። ክፉን ልብ ግን አርቅ ካንተ እኔም አርቃለሁ። ተንኮለኝነትን አርቅ እኔም አርቃለሁ። አመፃን ተዉ እኔም ተዋለሁ ካለ ኦኬ። ጌታ እግዚአብሔር ግን ይናገራል። ምሽት ላይ እንገናኝ። ከወንድሞች ጋር ተመካክረን ምሽት ላይ እንገናኝ። የሚሉትን መስማት አለብን። እኔ ግን ታግሻለሁ። በውስጥ መስመር ምንድነው ያሉት? የኤርምያስን አገልግሎት ተቀባይነት እንዳይኖረው እናደርጋለን። ለዚህም ነው ወጥተው ከማያምን ሰው ጋር ሆነው ይሳደባል እያሉ ብለው ሲሉ የነበሩት። ኦርቶዶክስ ላይ የሚያገለግለውን አገልግሎት አልቀበልም እያለች ስትል ነበር። አንደኛይቱ ማተቀበያ ያላት እኔም የሷ ይሄ አርቲ ቡርቲ የሆነ ትንቢት ነው ብላ የምትለውን እና አራፊ ጨርቋንና ምናምን ነገሯን አልቀበልም። ቡትቱና ድሪቷን ቁርጥራጯን እዛ ይዛ ትቀመጥ። የኢየሱስን ደም አንዴ የስሙን ኃይል ጨርቅ ላይ፣ የደሙን ኃይል ሪዝባንድ ላይ፣ የስሙን ኃይል ነጠላይ ላይ፣ ነገ ደግሞ ፓንቴ ላይ ለጥፌዋለሁ ብለው ይሏል። እሷም ሆነች ሌሎቹ ማለት ነው። ቁርጥራጫችሁን ይዛችሁ ክርስቶስ ቤተክርስቲያን ላይ ንግድ አታስገቡ። እሷም ብቻ መቼ ሆነና የተናገርኩት እነ እዩ ጩፋን፣ እነ ይዲዲያን፣ እነ እስራኤል ዳንሳን፣ እነ መስፍን በሹን ቅድም ያላሳየኋችሁ አንዱ ማለት ነው አልተናገርኩም። እነ ጃፒን፣ እነ ኃይሉ ዮሐንስን፣ እነ ተዘራ ያሬድን፣ እነ ፓስተር ዳዊትን፣ እነ ፓስተር ታሪኩ ቴዎድሮስን አልተናገርኩም ወይ? እሺ ከነ ምክንያቱ ጭምር ከሆነ እቀበላለሁ። ቹዬ ከነ ምክንያቱ ጭምር we not agree with this time ብለኛል። ከነ ምክንያቱ ጭምር ከነገራችሁኝ ሳሙኤል ዳዊት ነው በሳሙኤል መጽሐፍ ላይ ሲናገር በጣም ልቤን ደስ ይለዋል። እንደዛ አይነት ሰው ነው ሆኜ ማለፍ የምፈልገው። እንደነ ኤልያስ፣ እንደነ መጥምቁ ዮሐንስ፣ እንደነ ኢየሱስ፣ እንደነ ጳውሎስ ማለት ነው። ምኞቴ ይሄ እንደዚህ ነው። ሰውን በፍቅር እንቀርበዋለን። በኃጢአት ግን እገስጽሃለሁ ስልህ እገስጽሻለሁ። አንተም እንደዛ ነው ማድረግ ያለብን። ለምን? ለማቅናት፣ ከስህተት ለመመለስ። ተግማምቶ መሄድ አይቻልም። አይቻልም። ትኖራለህ፣ ለክርስቶስ ኑር። እኖራለሁ፣ ለክርስቶስ ነው መኖር ያለብኝ። ስትኖር በቅድስናና በጽድቅ እግዚአብሔርን በመፍራት ህይወት ኑር። ክርስትና መጽሐፍ ቅዱስ ከማንበብ ያለፈ ነው። ያነበብከውን ኑረው። ያነበብኩትን እኖራለሁ። ለመኖር ስንሞክር ግን ከደከመን አቅምና ጉልበትን የሚሰጥ ጌታ መድኃኔዓለም በጸጋው ዙፋን ፊት ተደፋ። እርዳኝ አባቴ በለው። የፈራረሰብህ የወዳደቀብህ ነገር ካለ የትንሣኤ አምላክ ነውና ከወደቅክበት እንዲያነሳህ ከሳትክበት እንዲመልስህ፣ የሞተብህ ነገር ካለ ለሙታን ህይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ የአብርሃምን አምላክ በእምነት ጥራ፣ ወደ ጓዳህ ግባ። ቲክቶክ ላይ ጎፈሬሽን አበጥረሽ ወጥተሽ ማንም አያስጥልሽም አልኩሽ። ማንም አያስጥልህም፣ እኔንም ማንም አያስጥለኝም። አመፅ አድርጌ ከሆነ ንስሐ ነው መግባት ያለብኝ። ኤርምያስ ልፍለፋውን ተውትተህ ንስሐ መግባት ነው ያለብህ ነው መባል ያለብኝ። ግልጽ አይደለም እንዴ? ማንም አያስጥልህም አልኩ። የሰራዊት ጌታ ቅዱስ እግዚአብሔር እጁን ከማደሪያው ሲያነሳ ተረጂውም ረጂውም አብረው ይወድቃሉ። እግዚአብሔር ጻድቅ ነው። በዚህ ትውልድ መካከል ለስሙ መነቀፊያ ምክንያት ህይወት ሲፈርስባችሁ ግባ ወደ ጓዳ ጸልይ። ባልታጠበ ፊትና ባልታጠበ ፊትሽ ባልታጠበ ፊቴ ወጥቼ ሚዲያ ላይ መለፍለፍ አይደለም። አንድም እንኳን ጽድቅ የላችሁም። ጽድቅ ላይ አልቆማችሁም። የምታወሩትን ወሬ ነው ያልኩት። ኢየሱስ ጽድቃችሁ ነው፣ ለእኔም ለእናንተም በስሙ ላመኑት ሁሉ።
ጀግናው የይሁዳ አንበሳ ኢየሱስ ነው የወለደኝ። እሺ በዳግም ልደት በፈሽፋሻ ወንጌል አልተወለድኩም። አየህ? ኦኬ ትኖራለህ፣ ኑር፣ እኔም እኖራለሁ። ቀጥ ለጥ ጸጥ ብዬ ለሞተልኝ ለኢየሱስ መኖር አለብኝ። ቅዱስ ጳውሎስ በተሰሎንቄ ቅዱሳን ሲናገር ሁሌ ይናገረዋል። በጣም ደስ የሚለኝ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናችሁ ይላል። ሃሌሉያ! ይህንን ህይወት ነው የምፈልገው። አየህ፣ እንደዚህ አየህ፣ ነቀፋ በሌለበት ኑሮ። ጳውሎስ አገልጋይ ነው፣ የጽድቅ አገልጋይ፣ ከኢየሱስ ቀጥለን የምንጠራው የተባረከ ሐዋርያ ቅዱስ ጳውሎስ ሐዋርያው አገልጋይ አይደለም? አዎ። ሙሉ ጊዜን አልሰጠም። በደንብ ነው የሰጠው። እና ለአገልግሎቱ መብል አላስፈልገውም? አስፈልጎት ነበር። በፈለገ ሰዓት አገኘ? አላገኘም። አልተራበም ወይ? ተርቧል። መርከቤ ተሰበረብኝ ይላል። በወንድሞች በውጭም ፍርሃት ነበረበት። ወገኖች አልተነሱበትም። አይሁዳውያን ተነስተውበታል። የቤተ ክርስቲያን ሰዎች አልተነሱበት። ቆሮንቶሳውያን ተነስተውበታል። አንተ ሐዋርያ አይደለም እኮ ያሉት ቆሮንቶሳውያን ናቸው። ድንቄም ሐዋርያ አይነት ነገር ብለው ማለት ነው። በዘመንኛው አነጋገር ሊያጣጥሉት ማለት ነው። አይ እንዴ ሐዋርያ ነኝ አላቸው። ለሌሎች ባልሆን ለእናንተ ምንም እንኳን ቢሆን ሐዋርያ ነኝ አላቸው። ሐዋርያ አይደለም ብለናል፣ በቃ ብለናል አሉታ። ነኝ ሐዋርያ አለ ጳውሎስ። አየህ፣ የሆነውን ነኝ ይላል፣ የሆንኩትን ነኝ ይልሃለሁ። እግዚአብሔር ጻድቅ እኮ ነው። ለጳውሎስ ሲሰራና ለኤልምያስ ሲሰራ አያዳላም። የሰማይ አምላክ ቅዱስ እግዚአብሔርን ድምፁን ሰምቼ ነው የወጣሁትኝ ላገለግል። ኦኬ። ስለዚህ ገንዘብ አላስፈልገውም። ታዲያ ጳውሎስ አስፈልጎታል። እና እራፊ ጨርቅ የምትሸጡ ነጋዴ ሁሉ ከጳውሎስ ነው እንዴት ተማራችሁት? አካሉ ላይ የነበረ ጨርቅ እየተቆራረጠ እኮ እየወሰዱት ድውያን ላይ ይጭኑ ነበር። በሉ እንግዲህ ለራእዬ ለአገልግሎቴ ይጠቅመኛልና ጣል አድርጉበት አለ እንዴ? እንተሳሰብ አለ እንዴ? የዘንድሮ አገልጋይ ገንዘብ ያስፈልገኛል። አዎ ያስፈልጋል። እኔም አገልጋይ ስለሆንኩ ያስፈልጋል። እውነቴን ነው የምልህ። በጽድቅ ለሚያገለግሉ አገልጋዮች አይደለም በወንጌል አማኞች ላሉ በእውነት ለሚያገለግሉ በኦርቶዶክሳውያንም በአይሁዳውያንም በእውነት እግዚአብሔር ለሚያገለግሉ ይገባቸዋል። አዎ እንደውም ደግሞ ከወንጌል ቀለብ እንድንቀበል ጌታ ደንግጓል ይላል ቅዱስ ጳውሎስ። አዎ በደንብ ደንግጎልኛል። እውነቴን እኮ ብዬ የምልህ መንፈሳዊ ነገርን ዘርተን ከእናንተ የሥጋ ነገር ብናጭድ ይሄ ቁም ነገር ነው እንዴ ብሏቸዋል። አዎ እልሃለሁ፣ በጽድቅ ቃል እልሃለሁ። ከሰጠህ ትሰጣለህ፣ ካልሰጠህ አላጭበረብርህም። ብራዘር አላጭበረብርህም። እራፊ ጨርቅ አልሸጥልህም፣ ዘይት አልሸጥልህም። ገስታውስ ገብቼ አላመነዝርብሽም እህት ዓለምዬ ስሚኝ። ቅድስና ለእግዚአብሔር ሆሊነስ ቱ ዘ ሎርድ ብለን እንቆማለን። በጽድቅ ያስጨክነናል የኤልያስ አምላክ። አላምታታህም፣ አላጭበረብርህም። ጳውሎስ ገንዘብ አጣረ፣ ላው ጠየቀ። 3 ጊዜ ጠይቋል ቅዱሳንን በጉዞ በመንገዴ እንድትረዱኝ ብሎ። በመስጠትና በመቀበል ስሌት ከእሱ ጋር ቆሮንቶስ እምቢ ብላ ብትል የፊልጵስዩስ ቤተክርስቲያን በመስጠትና በመቀበል ስሌት ከእሱ ጋር ተካፍላለች። የተሰሎንቄም ቅዱሳን አይ ቲንክ የመቄዶንያም አብያተ ክርስቲያናት በኢየሩሳሌም ላሉ ቅዱሳን ሁሉ ጭምር መዋጮ ተደርጓል። አንተ በጽድቅ ነው የሚጠየቀው ገንዘብ። ኦኬ ሪዝ ባንዱ ላይ ላስቲኩ ላይ የኢየሱስን ደም አትመኘው። አርፈሽ ተቀመጪ ነው ብዬሽ፣ አርፈሽ ተቀመጪ። የኤልያስ አምላክ እግዚአብሔር ምስክር ነው አልኳችሁ። ዳግማዊ ቀርሜሎስ ይሆናል። እነዚህ ሰዎች በአካል እንኳን ባገኛቸው ሊያስገድሉ ይችላሉ። ታዲያ ሞትን ፈርቶ ወደ ኋላ ማፈግፈግ? ኧረ የለም አልኩ። የለም። የምን ማፈግፈግ? አባቶቻችን ገንዘብ ባስፈለጋቸው ጊዜ በጽድቅ ነው የጠየቁት። ሲራቡ በጽድቅ ነው የጠየቁት። ሲራቡ እግዚአብሔር ሰውን እያስነሳላቸው፣ እግዚአብሔር ተፈጥሮን እያዘዘላቸው ነው የመገባቸው። የገለዓድ ቴስቢዩ ነቢዩ ኤልያስ በተራበ ጊዜ እየተራብኩማ እግዚአብሔርን አላገለግልም እና ብሎ ሽቀላና ንግድ ውስጥ ገባ እንዴ? ኤልያስ ገባ ወይ? ነብይ አይደለም እንዴ? ያውም ነብይ ነው እኮ አንተ። ነብይ ማለት ይሄ ሸቃይ ነብይ አይደለም፣ ነብይ ነው፣ የአምላኬ ነብይ። እነዚህ አባቶቼ ላይ ያለ እግዚአብሔር መንፈስ ነው እኔ ነካኝ። ኦኬ ዳር ትይዛለህ አልኩ።
ዳር ትይዣለሽ። አንቺ ሽንሽን ቀሚስሽን ለብሳ አንተ የጂንስ ሱሪ ለብሰህ ፓስተር ተብለህ ተጠርተህ ነቢይ ተብለህ ተጠርተህ ወንጌላዊ ተብለህ ተጠርተህ ሐዋርያ ተብለህ ተጠርተህ ከቀደሙት ሐዋርያት ትምህርት ጋር የማይስማማን ትምህርት የምታስተምሩ በለዓም ፊት እንደቆመው መልአክ እፍን ለፊት ቆማል። እግዚአብሔርን የጽድቅ ቃል ይዤ አትበሉትም። ይህን ትውልድ 11 ዓመቴ ነው ሶሻል ሚዲያ ላይ ሐሰተኞችን አንተ ኤርምያስ አልተቃወምክም ብሎ የሚል የለም። የያዝኩት የእግዚአብሔር ቃል ሰይፍ ገድላት ድርሳናቱ ላይ ጭዳ እንዳደረጋቸው እዚህም ሐሰተኞቹ ላይ ልክ እንደዚሁ የሚያደርገው ኦርቶዶክስ ላይ ብቻ አይደለም የምናገረው። ታቆኛላችሁ ብዙዎቻችሁ። ዘይት ቸርቻሪ ትውልድ እነ ጳውሎስ ሐዋርያ ተብሎ በተጠሩበት የማንም ባልቴት ሁሉ እኮ ጭምር ነው ሐዋርያ ተብሎ የሚጠራው። ዳርያዢ የማንም ወጠብሻ ጎረምሳ ሁሉ እኮ ነው ጭምር ሐዋርያ ተብሎ የሚጠራው ማለት ነው። የሐዋርያነታቸው የህይወት ንጽህና የላቸው። ካገኙት ጋር ነው የሚተኙት። ካገኙት ጋር ይተኙልሃል ብዙዎቹ። እሸትና ቆንጆ አይታለፍም ምናምን ነገር ብሎ የሚል የሀገራችንን ብሂል ሊጠቅስ ማለት ነው። እግዚአብሔር ለእርግማን አልጠራንም ብራዘር። ጳውሎስ ገንዘብ ፈልጎ ስጡኝ ነው ያለው። ራእይን አግዙት ብሎ ራእይን አገልግሎቴን ለመደገፍ የገንዘብ ምንጭ ያስፈልገኛልና ብሎ እራፊ ጨርቅ ሲሸጥ አያችሁት? የእግዚአብሔር ወንዶችና ሴቶች ልጆች በእግዚአብሔር መጽሐፍት ውስጥ እኔ እናንተን ዝም ብዬ ልጠይቃችሁ እንጂ መልሱን አውቀዋለሁ። አልሸጠም። እሱ በጻፋቸው በ13 ነው በ14 የአዲስ ኪዳን መልእክታት ውስጥ አንድም ቦታ አልጻፈም። በቅድስናና በጽድቅ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ ነው የተመላለሰው። እንደውም ድንኳን እየሰፋ ይሰጥ ነበረ። ከሚቀበል ይልቅ የሚሰጥ ብፁዕ ነው እያለ ጳውሎስ ከኢየሱስ ቀጥዬ የምጠራው እኔን ምሰሉ ያለ የጽድቅ አርበኛ። ይሄ ማንም ነጋዴ በከረባት ታስሮ መጥቶ ቦንጩን አንዘርጦ የማንም ባልቴት ወጥታ ጎፈሬዋን ከርል አድርጋ ወይ ተተኩሳ ለምን መጫኛ ያስሩበትም ላው ላይ የእግዚአብሔርን ሕዝብ አትበሉትም፣ በጽድቅ ጠይቁ። ጳውሎስም ማየት ከተሳነሽ እኔ ነኝ ሳታየው እጠይቃችሁ የለ ቅዱሳን እጠይቅ የለው የወንድሞቼ ናቶቼ ጻፉ። እጠይቅ የለ በገንዘብ እንድታግዙኝ እፈልጋለሁ ብዬ እጠይቅ የለ ስታመም ተጠይቋል። በቃ ይሄ ነው የጽድቅ መንገድ። እህቴ ያው እንግዲህ እኔ ላይ ያለው ጸጋ ከበድ ያለ ነው። እንዲህ እኮ ነው ቢሉ እኔ ላይ ያለው ጸጋ ከበድ ያለ ነው፣ እጸልይልሻለሁ። ከዛ በመጀመሪያ እንድጸልይልሽ አስገቢና በዚህ ባንክ አካውንት ሪሲቱን ላክልኝ ብዬ ያልኩሽ አለሽ ወይ? በጽድቅ ቆመሽ ልታወሪኝ የምትችይ ፊቴ ብዬ ያልኩ ሰው አለ ሆይ? በዚህ 11 ዓመታት ውስጥ አንድ የለም። ስም አጥፊዎች ካልሆናችሁ በስተቀር በፊቱ የቆምኩት የኤልያስ አምላክ እግዚአብሔር ምስክር ነው። አንድ የለም። አንድ ስም አጥፊ ካልሆናችሁ በስተቀር አንዳችሁ መጽፉ። ለምን እንዲህ አይነት መንገድ አልከተልም? ሰብል እያጣው ነው የምለው። ካጣው አይደል ብርሃኔ አሁን አሜሪካ ሀገር ያለ ወንድሜ ከፌስቡክ ጀምረን የምንታወቀው አይደል? አዎ ጸልይልሃለሁ። እኔ ላይ ትንሽ ከበድ ያለ መልእክት የመጣውና ሃሌሉያ ምናምን ነገር ብዬ እንደዚህ አላደርገውም ስልህ አላደረግኩትም። ልቤን የሚያውቅ አምላኬ ምስክር ነው። ሞገስዬ አይደለ? ሞገስዬ ያው ከአሜሪካ ሀገር ያላችሁ ወንድሞች እናቶች፣ ሞገስዬ የተባረከ ወንድም ሳጣ ሞገስዬ አጣሁ አይደል እንዴ ያልኳችሁ? ዘይት ሸጥኩላችሁ እንዴ?
እራፊ ጨርቅ ሸጥኩላችሁ እንዴ? ሸጥኩኝ? ወረቀት ሸጥኩላችሁ እንዴ? እኔ አትሜበታለሁ፣ እኔ ትፍ ብዬበታለሁ፣ እኔ ነክቼዋለሁ። ቡሃቃሽ ይባረካል፣ በረከት ይዘንባል፣ እኔ ነክቼዋለሁ፣ ይህንን እስክሪብቶ ብትይዘው ምናምን ነገር አልኳችሁ እንዴ? አላልኳችሁም? ጽድቅ ያዋጣል። ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ይላል። ባጣ እንኳን ቅዱሳንን የምጠይቀው እንደ ቅዱስ ጳውሎስ ቅዱሳንን የጠየቀው በጽድቅ። የቆሮንቶስን አማኝ የጠየቀ አልሰጡትም። የተሰሎንቄን ቅዱሳን ጠየቀ፣ ሰጡት። ፊልጵስዩስ ሰጠችው። በአፍሮዲጡ በኩል ስጦታ አድርገው ወደ ሮሜ ላኩለት። ሮሜ ያኔ ቤት ተከራይቶ ወንጌል በሚሰብክበት ሰዓት ላይ እጠይቃለሁ፣ የጽድቁ መንገድ ይሄ ነው። ስራብ እጠይቃለሁ፣ ቤት ኪራይ ካጣው እጠይቃለሁ፣ ምለብሰው ካጣ እጠይቃለሁ። አባቶቻችን እንደዚህ ነው ፈለግ ትተውልን የሄዱት። ዘይት ግን አልሸጥልን። እምቢ አልሸጥም። ኖሬ ነው የምነግርህ። ጌታ ኢየሱስ ለዘላለም ስም ይባረክ። አልሸጥም። ይህን ሻጭ ሁሉ ገበታቸው ነው ላያቸው ላይ የምንገለብጠው። አንሸጥም። ይሄ የመረረው ካለ ሚናውን መለየት ይችላል። እኔ የክርስቶስ ወገን ነኝ። አንሸጥም ብራዘር። እምቢ ለአመፅ፣ እምቢ ለዝሙት፣ እምቢ ለማጭበርበር። ከፈለክ ሂድ፣ ይግጡሃል፣ እነሱም የሚበሉህ ማለት ነው። እግዚአብሔር ጻድቅ ነው። የአባቶች አምላክ ሰማይ ትሰማናለህ፣ ታያናለህ። በሩቅ አይደለህም፣ በእኔ ውስጥ አለ፣ ታያለህ። አንተ ጻድቅ ፈራጅ ነህ። በዘመናት የሸመገልከው እግዚአብሔር አንተ ታያለህ። ማ በእውነት እንደሚኖርልህ፣ ማ በማምታታት እንደሚኖር ታያለህ። የሰው ልብ ትመዝናለህ፣ የኔንም የሌሎችንም። እኔን ምሰሉ ብሎ ያለ ጳውሎስ እኮ ታዲያ በምን እንደምትመስለው በጎፈሬው ነው እንዴ? እኔን ምሰሉ ብሎአል ጌታ ኢየሱስ፣ ሃሌሉያ አሜን በሉ ብለህ ሰብከህ። እኔን ምሰሉ ብሎአል ጳውሎስ፣ እስኪ ወፈር ያለ አሜን በሉ ብለህ። እሺ ታዲያ በምን እንደምትመስለው? ጳውሎስ ክርስቶስን የመሰለው በፀጉር እኮ አይደለም። ጳውሎስ ክርስቶስን የመሰለው በሰውነቱ ውፍረትና ቅጥነት አይደለም። በእርግጥ ሰውነቱ ደካማና የተናቀ ነው ይላሉ አለ። ቆሮንቶስ 7 ላይ ሲናገር ይላሉ አለ። እንዴት አይደክም ብራዘር? ያ የትናንትና ብርቱ የተባለ ጎበዝ አይሁዳዊ ሰው የአባቶች አምላክ ለዘላለም ስም ይባረክ። በምን ነበር ጳውሎስ ክርስቶስን የመሰለው? እስኪ በሕይወቱ እያላችሁ ጻፉ። በሕይወቱ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንዲካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ነው ብሎ ያለው። አየህ፣ ጳውሎስ ክርስቶስን የመሰለው በሕይወትም ነው በሞቱም ነው። ታንኪዩ መንፈስ ቅዱስ፣ ታንኪዩ መንፈስ ቅዱስ። በጽድቅ ሰውን ታሰለጥናለህ። በሕይወቱ ነው ክርስቶስን የመሰለው። እኔ እናንተ ጳውሎስን ታዲያ በምን እንደምንመስለው? አገልጋይ የሆንከው ፓስተሩ፣ ነቢዩ፣ አፖስትል፣ ዘማሪው በምንድን ነው የምንመስለው? እኔ እናንተ ጳውሎስን እኔን ምሰሉ ብለዋል። በምንድን ነው የምንመስለው እኮ ነው ብዬ የምልህ። በምንድን ነው የምትመስዩ? በፀጉር አቆራረጡ ጳውሎስን ይመስላል ኤርሚያስ እንዲባል ነው? በእውነት አረማመዱን አይተዋል? የጳውሎስና የኤርሚያስ ተብለው እንዲባል ነው? እርምጃ ነው? እርምጃ ከሆነ ይሄን የግራ አጣጣል ነው ወይስ የህይወት እርምጃ? የህይወት እርምጃ ከሆነ ኑር በቅድስናና በጽድቅ እኖራለሁ። ለዚህ ህይወት ተጠርተናልና መኖር ካቃተንስ የሚያስችል ጸጋ እግዚአብሔር እንዲሰጠን እንጸልያለና በጸጋው ዙፋን ፊት በዳዊት አምላክ ፊት በዳዊት ልጅ ፊት ድፍት ብለህ እነዛን አባቶችን ሐዋርያት የረዳሃቸው ተርበው ያላጭበረበሩ፣ ተጠምተው ያላጭበረበሩ፣ የቆሮንቶስ ቤተክርስቲያን ጠግበው በልተው እያጋሱ ነበር ጳውሎስ ጋር ቸርች የሚመጡት የሚገናኙት። እናንተ ጠግባችኋል፣ እኛ ግን እስከዛሬ ድረስ እየተራብን ነው ብሎ ይላቸዋል። እነሱ ጉዳያቸው አይደለም አልኩ። ቆሮንቶስ ቸርች ጠግበው በጳውሎስ እጅ ወንጌል
የተሰበካቸው ወገኖች እነሱ ጠግበው ሰባኪው ሲራብ፣ እቺ ናት የጽድቅ መንገዷ። የዘንድሮቹስ ሰባኪዎቹ ደልበው የሚሰበከው ህዝብ ግን ይራባል። እኛ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን ብሎ እንዳለ ማለት ነው ጳውሎስ። የአባቶቼ አምላክ። የዘንድሮቹስ አገልጋዮቹ ባለጠጋ ናቸው፣ መንጋው ግን ይበሉታል። እኔ ደግሞ አልበላሽም እህትዬ። በቃ ምርር አለሽ አይደል? ኤርሚያስ አስጠላሽ አይደል? ድምፅ ሁሉ ሲያስጠላ አልሽኝ አይደል? በቃ ትተሽኝ እንጂ ብሎክ አድርገሽ ይሄን ቤት በቃ እዛው መንግስተ ሰማያት እንገናኛለን። ሲያስጠላ ትላለች ጎፈራዋን አበጥራ ወጣ። እውነት ነው ያስጠላል ብለዋሉኝ። እንደኛው ምን ነው የሚያስጠላው? እስቲ ማማ በደንብ ይኝ ብያት ፊቴ ተክለሰድ በደንብ አይታኝ ነው ያገባችው። ድሮ ስታገባኝ ልጆች ያው ምን ነው የሚያስጠላው? አሁን ግን ምን ነው የሚያስጠላው? ይሳኮርን ያስጠላሉ። እስኪ ቪዲዮ ልክፈትና ሳይ ኖ ኦኬ። እንዴት አጠላ ብራዘር፣ እንዴት አጠላ። ጳውሎስ ቢኖር በዚህ ዘመን ይወደዳል እንዴ? መጥምቁ ዮሐንስ ይወደዳል ወይ? ኤልያስ ቢኖር ይወደዳል? በዚያንም ዘመን የነበረው ትውልድ አልወደዱትም። ኤልያስንም አሳደዱ። በሱ መንፈስና ኃይል የተነሳው ዮሐንስንም አንገቱን ቆርጠው በወጭት አድርገው አመጡት። ቀቅላለት በላው ማለት ነው። ያቺ ጋለሞታ ሴት ሄሮድያድ የተባለች ጋለሞታ ሴት በወጭት ቆርጣቸው አምጡልኝ አለች። የጻድቃንን ራስ ታክስ ቆርጣለች። ማን ይሄ ሰው? ያውን ታዲያ ቢኖር ዮሐንስን አሁን በእኛ ዘመን እስኪ ወፈር ባለ አንዴ ጭብጨባና እልልታ እንቀበለው እስኪ የጌታ ሰው ምናምን ነገር ብለህ ትላለህ። አለባበሱ ራሱ ይገፈትራል። አንተ ቡትቶና ድሪቶ ነው የምታየው ከላይ ያለውን ልብስ ማለት ነው። የለበሰው ግን ጽድቅን የለበሰው ነቢይ ነው አልኩ። አንተ ከላይ ቡትቶ ነው የምታየው። አንቺ ከላይ ቡትቶ ነው የምታየው። ጸጉሩን በትክክል አልተቆረጠ። ምንድነው እንደዚህ እንትን ቅጫም ነገር ምናምን ልትለው ትችላለህ። በረሃኔ የኖረው በረሃኔ ያደገው አንተዬ በረሃኔ ያደገው እንደኔና እንዳንተ በቅምጥልነት አይደለም ያደገው። ከእናትና ከአባቱ በምን ያህል ጊዜ እንደተለያየ እንኳን መጽሐፉ አልነገረንም። እናቱ ከስንት ዓመት በኋላ እንደሞተችበት ኤልሳቤጥ ምንም የሚናገረው ነገር የለም። ዘካርያስን መቼ እንደሞተበት መቼ ምንም የሚናገረው ነገር የለም። ግን በረሃ አደገ። የበረሃ ማርና አንበጣ እየበላ ነቢይ ነው አልኩ። የአባቶች አምላክ ነቢይ ነው አልኩ። ነቢይ ከጌታ የሰማውን የሚናገር ነቢይ፣ ለጽድቅ የጨከነ ነቢይ፣ ውጫዊ አሸንክታቡን የማያይ ነቢይ፣ ጌታ እንዲከብርለት የሚፈልግ ነቢይ፣ እኔ ዝቅ ልበል ብሎ ኢየሱስን ከፍ የሚያደርግ ነቢይ፣ እኔ ላንስ ይገባል እሱ ግን ሊልቅ ይገባል ብሎ የሚል ነቢይ። እንደዚህ አይነት ነቢይ ነው። የዘንድሮቹ ግን እኔና ኢየሱስ እኩል ነን ይለዋል። ጠማማና ዘማዊ ትውልድ ንስሐ ትገባለህ፣ ግቡ። እኔና ኢየሱስ ያው እኩል እኮ ነው። እኩል አይደል? እኩል ወደ መድረክ ስንወጣ ለእኛም ይጨበጨባል፣ ለኢየሱስም ደግሞ አጨብጭቡ ተብሎ ሲባል ይጨበጨባል። አታጨብጭብ አንተ ትውልድ። እኔ ወደ መድረክ ስወጣ ከሚያጨበጭብ ሰው የበለጠ በጣም ውስጤ እንዴት እንደሚጸየፍ ምን ብለህ ነው የምታጨበጭብልኝ ይላል። እንግዳ ሆኜ ነው አይደል የመጣሁት? አዎ እንግዳ በቤታችን በሀገራችን በባህላችን ሲመጣ እያጨበጨብን ነው እንደምንቀበል አይደለም። ከተቀመጥንበት ተነስተን ኖር እንኳን ደህና መጣ እንኳን ቤት ለምቦሳ ምናምን ነገር ብለን ነው እንደዚህ ነው የምንቀበለው። የትኛው ሽማግሌ ቤታችን ሲመጣ አጨብጭበን የምንቀበለው? የትኛውን እንግዳን አጨብጭበን የምንቀበለው? በፍጹም። እኔ ባደኩበት ባህል እንደዛ አይደረግም። የአማራና የኦሮሞ ብሔሮች የሚኖርበት አካባቢ ላይ ነው ተወልጄ ያደኩት። ሁለቱን ብሔር አውቃለሁ። ባህሉን ምኑን ማለት ነው። እንግዳ ሲመጣ ኖር ነው ተብሎ የሚባለው። ከተቀመጥክበት ተነስተ ነው እንግዳ ሆኜ መጣሁ ላገለግል እናንተ ቤት እና
እንኳን ደህና መጣ ሄርምዬ። ጨብጨባውስ ስቶፕ። ጨብጨባንማ ከሲኦል ላስመለጠህ ጌታ ነው እንጂ ማጨብጨብ። አጨብጫቢ ትውልድ። ለእኔ ባጨበጨብክልኝ ለኢየሱስም ታጨበጭብለታለህ። አጨብጫቢ ትውልድ እኮ አልኩህ። ለኢየሱስም ይጨበጨባል፣ ለእኛም ይጨበጨባል አይደል? እንደዛ ነው እኮ አይደል? ለኢየሱስም ይሰገዳል፣ ለነብይ ነኝ ብለው ለሚሉም ይሰገዳል። አንዷ ስትነግረኝ በቅርብ ቢሮ ተገብቶ አንዱ ነብይ ነኝ ባይ ሰዎች ወደ እሱ ጋር ሲገቡ እየሰገዱለት ነው የእግዚአብሔር ሰው እያሉ። እኔስ ብገባ መድኃኒ ዓለም ክርስቶስ ምስክሬ ነው አልኩሽ። ስገድልኝ ብሎ ቢለኝ በእግዚአብሔር ቅናት ጌታዬ እንዴት እንደሚያደርገኝ አላቅም። ከወንበሩ አንስቼ ቁልቁል ልዘቀዝቀው እችላለሁ። ይህንን መተተኛ ሰውዬ ማለት ነው። እነዚህ ለእነ ተክለ ሃይማኖት ስዕል ስግደት አይገባም ብሎ እሱ ቸርች ቁጭ ብሎ እግሩን አምጥቶ ማን ነው እንደዚህ አለው? ዮሐንስ ስገዱልኝ አለ እንዴ? ጳውሎስ እየተሰገደለት ነበር እንዴ? ቆሮንቶስ ቤተክርስቲያን ሄደው መቄዶንያ ሲሻገር ተሰገደለት እንዴ? ተሰሎንቄ ሄዶ ሲሰብክ ተሰገደለት እንዴ? በአኪያና በአቴና ሲሄድ ተሰገደለት እንዴ? ተሰገደለት። በእርግጥ እዛ ያኔ ለጠቋር አባቡሌም ትሰግጂ ነበር። አሁን መተሽ ለነቢይ ትሰግጃለሽ። አንተ ትሰግድለታለህ አይደል? ትሰግድላታለህ። ስርዓቱ አንተ ያዝ። የነቢያት ጸጋ አላት ተባለ። ያው በተሰጣት ጸጋ ታገልግላ። እኔ ምን ቤት ነው የምሰግድላት? አንተ ምን ቤት ነው የምሰግድላቸው? ውሜን ኦፍ ጋድ አንቺ እኮ የትውልድ እናት ነሽ። እውነትህን ነው። የትውልድ እናት የሆነ እናትን ሰግደህላት ነው እንደምትሰማት? ማን ነው ለእናቱ እዚህ የሚሰግድ? እምቢ በል። እምቢ ነው የሚባለው። እምቢ በል ይላል የአገሬ ገበሬ። እምቢ እምቢ ነው የሚባለው። ከማን የተማረው? በገንዘብ አቅጣጫ ብለህ ብትል ከማን የተማርከው? ከኢየሱስ ወይስ ከጳውሎስ? ገንዘብ የምታምታቱ ዱርዬዎች ማለት ነው። ከማን የተማራችሁት? ከማን የተማሩ? ሴትን የምታወጡ የምታማግጡ ከማን የተማራችሁት? ከኢየሱስ ወይስ ከጳውሎስ? ንገረኝ። በሐሰት የምትዋሹ ሰዎች ከማን የተማራችሁት? ከጳውሎስ ወይስ ከኢየሱስ? እኔ ክርስቶስን እንደምመስል ብሎ ያለው ጳውሎስ ስለ ገንዘብ ታማኝ ነው። ሲያጣ ይጠይቃል በጽድቅ። እራፊ ጨርቅ አይሸጥም፣ ዘይት አይሸጥም፣ ጨው አይሸጥም፣ ደስ አይልም፣ አይሸጥም። ጌታዬ የቀረኝ ዘመንና ወራት ምን ያህል እንደሆነ አላቅም። በቀረኝልኝ ዘመን እስካሁን ድረስ ባስመጣኝ መንገድ አስጨርሰኝ። በበለጠ ብራብም ከንፈሬን በጥርሴ ነክሼ በዝሙት ለሚገኝ ገንዘብ፣ ለአመፃ ገንዘብ እጄን እንዳልሰጥ፣ ሕይወቴን እንዳልሰጥ አባቶቼን የረዳህ ልዑል እግዚአብሔር እስከ ዛሬ ረድተኸኛል። መታመኛ አንተ ነህ። መኖሪያ የዘላለም አምላክ አንተ ነህ። የዘላለም ክንዶችህ ከእኔ በታች ሆነው ሲደግፉኝ፣ ሲያሻግሩኝ፣ ምድረ በዳውን ሲያወጡኝ አይቻለሁ። እዚህ ሕያዋን ምስክሮች አሉ። እህቶቼና ወንድሞቼ አይተዋል። ምን ያህል ዘመን እንደቀረን አናቅም። እንደ ኖህና እንደ ሎጥ በጽድቅ ኑሯቸው ዓለምን እየኮነኑ እንዳለፉት እነዛን አባቶች የረዳ ጸጋ ይርዳን። በፉከራና በሽለላ በቀረርቶ የሚሆን ነገር አይደለም። ያንተ ጸጋ ስለረዳኝ ነው እግዚአብሔር ሆይ እንደዚህ የምናገረው። አንተ ብትጥለኝ የለሁኝም። ፊትህን ከእኔ ብትሰውር ሞቴን እመርጣለሁ። አንተ ግን አንተ ነህ፣ እንደ ሰው አይደለህም። ሳጠፋ ገስጸህ ቀጥ ተመልሰኛል። ስሰበር ጠግነኛል። ሳዝን አጽናንተኛል። ልቤን ታውቃለህ። አትብሉት። ከዚች ሴትዮ ጋር ጦርነቱ የገጠመው ያኔ ነው። ላይቭም ላይ እንደተናገረች አገልግሎቴን አንኮታኩቶ የጣለው ኤርሚያስ ነው አለች። ለምን ነው ተብሎ ብጠይቅ አለበት። ከመቼ ጊዜ ጀምሮ
ሪዝባንድ አትሽጪ ብሎ ከተናገረኝ ጊዜ ጀምሮ አለች። ኦ ታዲያ በኢየሱስ ደም እኮ አትነግጂ ነው ያልኳትኝ። እኔ መቼ አታገልግይ ያልኳት። ያኔ እንኳን ስጠራት ነቢት ብርቱካን እያልኩ ነበር ጠራት የነበረው። ከተንኮታኮተማ ቢግ ኩዌስችን የኤርሚያስ የአንድ ቀን ስብከት ካንኮታኮተውማ ያንቺን ጥሪሽ ላይ ነው ጥያቄ ያለው ማለት ነው። ጥሪህን መፈተሽ አለብህ። አስራ 11 ዓመት እየተጨፈጨፍኩ አታንኮታኩተኝም። ለምን? የያዘኝ እግዚአብሔር ነው። ለምን? የተጠራሁበትን ጥሪ ያውቃለሁ። እግዚአብሔር ሲናገር እናገራለሁ፣ ካልተናገረ የተገለጠውን የእግዚአብሔርን ቃል እንሰብካለን። ትናንትና ጌታን በዚህ አገልግሎት የተቀበሉ ሰዎች ብዬ ጠየቅኩኝ አይደል? በሩቅ በቅርብ የምታውቋቸው ቤተሰቦቻችሁ፣ ጓደኞቻችሁ፣ በስራ ቦታ፣ በተለያየ ቦታ ላይ በዚህ አገልግሎት ጌታን የተቀበሉ ሰዎች ስንት ናችሁ? እስቲ እዚህ ጻፉ ብዬ ስል ስንቱ ጻፈ አይደል? አይታችኋል አይደል? ስንቱ ጻፈ? አንድ መዓት ህዝብ ጻፈ። ሰው በተሰበሰበበት ቦታ ላይ ጽፍ ላይኔ ታክታል የምትቆጥረው ማለት ነው። ማን ያዳናቸው? ጌታ ኢየሱስ ወይስ ኤርሚያስ? ማን ያዳናቸው? መቅደስና ገኒ የተባሉ የተወደዱ እህቶቼ ይሳኮር ወይስ ጌታ? ጌታ ነው ያዳነው። ኤርሚያስ አርፎ ነው መቀመጥ ያለበት። ገኒ አርፋ ነው መቀመጥ ያለባት። መቅዲ አርፋ ነው መቀመጥ ያለበት። ይሳኮር አርፎ ነው መቀመጥ ያለበት። በተሰጠው ጸጋ በቤተ ክርስቲያን እናገለግላለን። አለቀ። ለእግዚአብሔር ክብር፣ ለቅዱሳን ጥቅም፣ ለሰይጣን ውርደት ይሆን ዘንድ እናገለግላለን። ስናገለግል በቅድስናና በጽድቅ ኑሮ እግዚአብሔርን በሚፈራ ህይወት በፍቅር ፍቅር ማለት ገንዬ የኔ አበባ፣ የኔ ሆድ፣ የኔ አንጀት፣ የኔ ጥፍር ምናምን ነገር ብሎ ማውራት አይደለም። ስታጠፋ ትክክል ባልሆነችበት ትገሰጻለች እንደ እህት። መቅድዬ የኔ እንጉዳይ፣ የኔ ድንብላል፣ የኔ ድንቡዬ ምናምን ነገር ማለት አይደለም። ፍቅር ክርስቶስ እሷን በወደደበት መውደድ ማለት ነው። እህቶቼ ወንድሞቼ፣ እነሱም ልክ እኔን እንደዚሁ ሳጠፋስ ኤርሚ ትክክል አይደለህም እዚህ ጋር በቃ መታው ይገስጻኛል። አንቺ ማን? እኔ እኮ አገልጋይ ነኝ፣ እኔ እኮ የተቀባው አይባልም። አንተ ሰውዬ አይባልም፣ እንደዚህ አይባልም። እኔ የተቀባው ነኝ እና አትናገሩ ነው። ማን አንተ? ማንናገር? ማንሽ? አንቺ ማንናገርሽ? የተናገራችሁ ቀን መዓት በቤታችሁ በጓዳችሁ ይገባል ብለው ያስፈራሩናል። እውነትህን ነው። ያንተን አጭበርባሪነት ያንቺን አጭበርባሪነት ስለተቃወምሽኝ ወይ ስለተቃወምከኝ፣ ኦኬ አጭበርባሪ ሆኜ ስለተቃወምከኝ አንተ ቤት የሚመጣ እንደውም በረከት እንጂ መዓት አይመጣም። ኤርሚያስ አጭበርባሪ ቢሆን ከአጭበርባሪነቴ በመረጃ በደንብ ሰትረህ በእግዚአብሔርም ቃል መዝነህ በመረጃ ላይ ተደግፈ፣ በቡና ወሬ ሳይሆን በመረጃ ላይ ተደግፈ ኤርሚ እንደ ምን እየተካሄደ ነው ይኸው ብለህ አሳይተህ ስህተቴን በአደባባይ ላይ ገስጸህ ካረምከኝ ቤት በረከት እንጂ ይመጣ መዓት አይመጣም። አቤት! አዎ እንደ ኦርቶዶክስ ቤተክርስቲያን አገልጋዮች ማሰሪያ ያደርጉልሃል። የኦርቶዶክስ ተዋሕዶ ቤተክርስቲያን ካህናቱን እነሱን መድኃኔዓለም ይጠይቃቸው እንጂ ማን ይጠይቃቸዋል ብሎ ይላል። እውነትህን ነው። እነሱ ህዝቡን ይጠይቃሉ። ካህናቱ ህዝቡን ንስሐ ያስገባሉ። ምንድን ነው በደል? በአባቴ ጸሎት ታግዘኝ፣ ቡራኬው ትድረሰኝ። እሺ በባለፈው እንትና ከምትባል ሴት ጋር ከአልጋ ላይ ወድቅ ያለው ምን ከአልጋ ላይ ወድቅ ያለው ነው? ተኝቻለሁ አልጋ ላይ ማለት ያለ ከአልጋ ላይ ወድቅ ያለው ልጆች ሲጫወቱ እንደሚወድቁት አይነት አወዳደቅ አይደለም። ትርጓሜ ልጆች ከአልጋ ላይ ወደቁ ተብሎ በምተባልበት አወዳደቅ አይደለም የወደቀው። አንተ በስርዓት ነው እጩኗ መካከል ነው ሄደህ የወደቀው። የሙዝ ልጣጭ አደናቅፎ አይደለም የወደቀው። በዓላማ ተቀጣጥራችሁ ቴክስት ተደራርገ በዓላማ ነው። በዓላማ ደውለሽ ተደዋውላችሁ አይደለም እንዴ? አዎ ተደዋውላችሁ ማለት ነው። የሙዝ ልጫት አንሸራቶ አይደለም ጭኗ ስር ወስዶ የጣለ። ተደዋውለሽ ቴክስት ተደራርገ ሌሊት ሁሉ አልነጋልሽ ብሎ ታቁታላችሁ።
እና ይመጣና ካልጋ ላይ ወደቀው ምናምን ነገር ብሎ ይላል። ልጆች እንደሚጫወቱት እንትን ዱብ ዱብ ስትል ነው አልጋው ላይ ወደቀው ማለት ያለብህ አመንዝሬ ያለው ነው። የምን ካልጋ ላይ ወደቀው? ከሶፋ ላይ ዘለሉ ማለት ነው። አመንዝሬ ያለው ነው ማለት ያለብሽ፣ ማለት ያለብህ፣ ማለት ያለብን። ጌታ ይፍታና። እኛም ደግሞ ወድቀን ስናገኝ አንተ ቅራቅንቦ ማትረባ አንልህም። የወደቀ ይነሳል፣ የሳተ ይመለሳል። ጌታ እንደገና አምላክ ነው። የሚምር አምላክ ነው። የፍቅር አምላክ ነው። ባመነዘረችው ሴት ላይ ልጄ ደግመሽ ኃጢአትን አትስሪ በሰላም ወደ ቤትሽ ሂጂ ብሎ ያሰናበተ ጌታ እየሰበኩት እኔ በውስጤ ኖሮ እህቶቼን እንደዛ አውጥቼ አልሰጥም እነካካለሁ ግን ብለሽ ካልሽ ግን ጽድቋን ቁጭ እናደርጋለን። እግዚአብሔር ነዋሪ ይፈልጋል። የሚያወራማ ከኔ ጀምሮ በጣም ብዙ አለ። አሁን ነዋሪ ነው ይፈልጋል። የኖርከውን ተናገር፣ የኖርኩትን እናገራለሁ። ያልኖርከውን አትናገር፣ ያልኖርሽውን አትናገሪ። ኃጢአትህን ለመሸፋፈን ሩቅ አትሄድ። በቃ ጌታው የያሰውን እኔ ነኝ ማለት ያለብህ እና የኦርቶዶክስ ካህናት ይመጣል ህዝቡ አባቴ ካልጋ ላይ ወድቄ ያለሁ በባለፈው ማክሰኞ ዕለት ይገርሞታል። ደግሞ የባለፈው የገና ዕለት እንዲሁም ደግሞ ዝም ብሎ መቼስ ያው በወቅቱ የነበረው ጠላው አረቄው መቼስ እንዲመሰሎት እንዲህ አባታችን የዶሮ አይን ነበር ይመስለውና እሱን ያው ስጠጣ እንትን ብዬ ስንጫወት አመሸንና በዛው እያወጋል እና ከዛ ደግሞ ያው እንግዲህ ድንገት ስነቃ ሴትዮዋ ስር ተኝቼ የተገኘው። ምን ድንገት ስትነቃ በዓላማ ነው የተኛው። ከዛስ እነሱ ህዝብን እንደዚህ ያናዘዛሉ። መምሬ እንትናስ ሴትዮዋ ጋር ሄደው ምንድን ነው ያደረጉት? ጸበል ረጫለሁ ብለው ምንድን ነው ያደረጉት? ሄደው ደግሞ በሁለቱም ቤት ነው ጌታ ያሳደገኝ። አንተዬ ምንድን ነው ያደረጉት? ብፁዕ አቡነ እንትና የሚሆን ቆሞስ እንትና አባ እንትና ምንድን ነው ያደረጉት? መምሬ እንትና ምንድን ነው ያደረጉት? ዲያቆን እንትና ምንድን ነው ያደረገው? እነሱ እንዳይጠየቁ ምን አሉ? ካህናቱን እግዚአብሔር ይጠይቃቸው አሉ። እነሱ ህዝብን ይጠይቃሉ። ህዝቡ ግን እነሱ እንዳይጠይቅ እነሱን መድኃኒዓለም ይጠይቃቸው ብለው ይለዋል። እችን ስሪት መልኳን ቀይረው እኛ ቤት አመጧት። አሁን ነቢያቱና ፓስተሮቹን ማንም ይጠይቃቸው? አጥፍተሃል ብለህ ስትለው ማት ይመጣል። በቤት የተቀባ ሰው ነክታ ይላል። ደሜን አታፍለው ስል በመድኃኒዓለም ክርስቶስ እለምናለሁ። የአገሬ ገበሬ ደሜን አታፍለው ይላል። የአገሬ ገበሬ ባላገርኝና እንግዲህ ንግሬ ባላገር ደሜን አታፍለው ይላል። የተቀባት ትንካ ትላለህ እንዴ? ትነካለህ። ካጠፋ ትነካለህ። እኔም ካጠፋ እነካለሁ፣ እጠይቃለሁ። አላጠፋም። ጥፋትም በሱ ዘንድ የለም። በስተትም የተደረገ በሱ ዘንድ የለም። በደል፣ ኃጢአት፣ ስህተት የለበትም። አይጠየቅም እንኳን ከተባለ የማይጠየቅ አንድ አካል ብቻ ነው ያለው በክርስቶስ ቤተክርስቲያን ውስጥ። እሱም ማን ነው? የቤተክርስቲያን ራስ የሆነ ክርስቶስ ማለት ነው። አላጠፋም፣ አጥፍቶም አያውቅም። ጥፋትም በሱ ዘንድ የለም። ነውርም፣ አበሳም፣ በደልም፣ ኃጢአትም፣ መተላለፍም፣ ርኩሰትም የለም። ለባህሪውም አይመጥንም። እንደው ቢገኝ እንኳን እሱ ነው የማይጠየቀው። ምክንያቱ የቤተክርስቲያን ባለቤት እሱ ስለሆነ። ጳውሎስስ ይጠየቃል። ጴጥሮስስ ተጠይቋል፣ ይጠየቃል። ግብዝነት ይዞት ወዲያ ወዲህ ሲያደርገው ተጠይቋል። ከኦርቶዶክስ ቤተክርስቲያን ለቃቅማ ያመጣውን ከካቶሊክ ለቃቅማ ያመጣውን ፖፑን እግዚአብሔር ነው እንጂ የሚናገራቸው እኛ ብራዘር እዛ ቀደጣል። እዚህ ቤት የወንጌል አማኞች በጌታ ወንድማማቾች ነን። ፓስተሮቻችን፣ አባቶች፣ እናቶች አጥፍተው ቢገኙ ባጠፉት ነገር ምንድን ነው የሆነው ብለን የመጠየቅ ቤተሰባዊ ራይት አለን። ፋሚሊ ራይት አለን። እንዴ የእግዚአብሔር ቤተሰቦች ነን፣ ባላገሮች ነን ብሎናል ኤፌሶን ላይ።
የእግዚአብሔር ቤተሰብ ነን። አትጠይቀኝ ብላ ገኒ አይኗ ልታቁረጠረጥ አትችልም። እኔ ላይ ምን አገባሽ መቅዲ አርፈሽ ተቀመጪ ብሎ ሊላት አይችልም ኤርሚያስ። ምክንያቱስ በበጉ ደም ቤተሰብ ሆነናል። ስትጠይቀኝ ራይት አላቸው እህቶቼ። አፍክን ያዝ ብሎ ሊለኝ አይችልም ይሳኮር። ቤተሰብ ነን በክርስቶስ ቤተሰብ ውስጥ። እናንተዬ ደስ ሲል ትጠየቃለህ። ኢየሱስ ብቻ ነው የማይጠይቀው። ለምን? እሱ አንደኛ ስህተትም አያደርግም። እንደው ለጌታ አይባልም። እንደዚህ እንደሆነ እንኳን ቢሆን እሱን አይጠይቅም። ምን አገባህና ብሎ ቢል ምን እንላለን? ከሰሪው ጋር የሚታገል ወየውለት ብሎ ኢሳይያስ ትንቢት መጽሐፍ ምዕራፍ 5 ላይ እንደተናገረ ቢናገር ምን መብት አለን? ለዚህ ነው አየህ፣ እሱ ዘንድ በስተት የተደረገ ነገር የለም፣ በስተትም የተነገረ ነገር የለም። እጁ ላይ የተበላሸ ከእሱ አንደበት ጽድቅ ያልሆነ ነገር የወጣ የለም። ከአንደበቱ ጽድቅ፣ ሕይወቱ ጽድቅ፣ ጻድቅ ጌታ ነው። እሱ ብቻ ነው የማይጠየቀውም ያልተጠየቀውም። ሌሎቻችን በሙሉ እንጠይቃለን ባጠፋነው ጥፋት በየፈርጃችን። ማስፈራሪያ ያደርጋሉ። እኔ ተቀብቻለሁና አትናገሩኝ፣ አትጠይቁኝ ምናምን ነገር ብሎ አትችልም። አይ እኔ ሲኒየር ፓስተር መድኃኔዓለምን አትችልም አልኩ። ቤቱ በአንድ እግር ይቆማል እንጂ አትችልም። እንጠያየቃለን እንጂ እንዴ መልኩን ቀይረህ እዛ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚባለው ካህናቱን አንቀጸ ንስሐ የሚባል በሱ መንመኑ ከጠየቃቸው ይቀጡሃል። 21 ቀን በጥሬ በሽምብራ ያውለዋል። እሳቸው ከሴት ጋር ስለማገጡ እኔ ምን አደረጉ? ምን እያደረጉ ነው? አባታችን ለምንድነው ሴት የሚያወጡት የሚያማግጡት ብዬ ስለጠይቋቸው ኃጢአታቸውን ትወስዳለህ ብለው ይላሉ። እሳቸው ሄደው ከሴት ጋር ለተኙት እኔ ለምን እንዲህ ያደረጉ ብዬ በማለት በየትኛው የሂሳብ ስሌት ነው ኃጢአታቸው እኔ ጋር የሚመጣው? እንዲህ ብለው ህዝቡን ያስፈራራሉ። እነዚህ ደግሞ ልክ ስትናገራቸው መዓቱ አንተ ላይ ይመጣል ብሎ ይላሉ። የለም በሐሰት ከተናገርክ ግን በሐሰት በመናገር መዓት ሊመጣብህ ይችላል። እግዚአብሔር የሐሰት ምስክር ሳይቀጣ አይቀርም ብሎ ስለሚል ማለት ነው። ነው እንዴ? በሱ እኮ ነው አየህ፣ ይሴ ሁለት ፀጉር እኔም አብቅያለሁ። እሱ ገብስማ ዶሮ መስዬልሃለሁ። እኔም አሁን እና ለምን 3 እና 4 አናበቅል? ለምን ቀንድ አናበቅል? ምን እንጠይቃለን? ይኸው ነው እንዴ? እውነት እንደዚህ ቅጭቅጫን ነው ተነጋግረን። ጽድቅ ነው የሚያዋጣው ስለ ቅጭቅጫን በሁለት ፀጉር ያስፈራራሉ። ልክ ነው። ሁለት ፀጉር አብቅያለሁ ምናምን ነገር ለምን 6 አያበቅሉም? ታለምዬ ለምን 6 አታበቂም እኮ አልኩሽ። 6 ጣት እንደሚበቅል አንዳንድ ሰዎች ላይ ከተፈጥሯቸው ለምን 6 ፀጉር አታበቅልም? ትጠየቃለህ። ቤቱ ባለቤት አለው። ባለቤቱም ክርስቶስ ነው። የቤተክርስቲያን ባለቤት ክርስቶስ ነው። ሽማግሌ የማይከበር ነው አክብረን የምንጠይቀው። እህቶችንም እንደ እህቶች፣ ወንድሞችንም እንደ ወንድሞች፣ አባቶችንም እንደ አባቶች አክብረን እንጠይቃለን። እውነቱ ይሄ ነው። ስለዚህ የወንድሞችን ምላሽ ሰምቼ እመጣለሁ ለማለት ነው። ቴንኪው። እዚህ ያሉ እህቶቼና ወንድሜ ከይሴ ልጀምር የሚለው ነገር ካለ ብሎ እንጨርሳለን። ተባረኩ። ይሴ አይ ምለው የለም ገላገልከኝ። እንደውም እኔ እኮ ፖስት አድርጌ ማን ይሰራ እንደውም ካገኛችሁ ስልካቸውን አሜሪካን ውስጥ ስላሉ ስጡኝ ብያቸው አለው። የሚሰጠኝ ሰው ካገኘው ድሮ አንድ አባባል አለ። አንዳንድ ሰዎች ሊታነቁ ሰው እንዲገላግላቸው ሲፈልጉ በቃ ሊታነቅ ነኝ ብሎ ደራሽ ይነግራሉ። እህታችን ቅድም አንድ ነገር በጣም ጆሮ ላይ ገባው። አንዱ እሱ ነው። ማንም ይቅርታ አልጠይቅም ኦርቶዶክስን በጣም ስለሚወድ እሄዳለሁ ምናምን ስትል ወይኔ ብዙም ብላ ብትሄድም ማለት በቃል የተናገሩት በውስጥ መስመር ይሴ ለሰዎች ሁሉ እየደወሉ ወደ ኦርቶዶክስ ለመመለስ ሁለቱም አንደኛዋ ለእኔ ነግራኛለች። ቦታ ለማግኛት ነው። ማን ሊዘምሩ ነው ወይስ ነገሩ ወደ ዘፈን ዳርዳር ብላለች እህታችን። አይተህ ከሆነ ከቅርብ ወዲህ መዝሙር የሚሰራቸው መዝሙሮች ፈረንጅኛ ነው። ሁለተኛ ወደ ዳንሱ ታመራለች። መዝሙር ያሬድ ራሱ ቅድም ሲነግራት ነበረ። በኦርቶዶክስ ቤተክርስቲያን ውስጥ
ዘማርያም ዘለቀ አስተምሯታል፣ ትምህርት ተናግራለች። ይህንንም ከዛሬ ስንት ወር በፊት እኔ ለአንዳንድ ሰዎች ተናግሬያለሁ። ኤርሚያስ አንተን ሰበብ ሊያረጉ ነው አሉ። ምን ሰበብ ያረጉኛል? ከሄድሽ ውልቅ ብለሽ ሂጂ እህትዬ። የወንጌላውያን አማኝ አይደፋበትም። ኤርሚያስ ከሄድክ ውልቅ ብለህ መሄድ ትችላለህ። ኢየሱስ በምርጫዬ እንጂ የተከተልኩትኝ አስገድዶኝ አይደለም። ማንም ምክንያት ጣጣ አይጠፋም ነው የሚባለው። አሁን ምክንያት ከሚያደርጉ ሊሄድ ካሰቡ እኮ በቃ ምንድን ነው ሊበሏት ያሰቧትን ጅግራ ነው ዶሮ ይላታል አይነት ነገር ከሚያደርጉ ክርስቶስንም ከሚያስነቅፉ ቀጥታ ሄደው እዛው ተገልጠው ብናቸው ይሻላል። እኛ ጋር ሜዳ ሰው ጋር ተጣልተው አሁን በጸብ መለያት ማለት ነው። በእርቅ በሰላም እንወዳቸዋለን፣ መተን እንካፈላለን፣ ካስፈለጋ መተን እናገለግላለን፣ በሰላም እንሄዳለን ሊሉ ይገባል እንጂ አያስፈራሩ። ብዙ ሰዎች ቢተው ይሻላል። እዚህ ውስጥም ማንም ሰው መለማመጡ ቢቀር። ሁለተኛ የእኛ ቤት ደግሞ ሊጸዳ የሚገባ ነገር አለ። ጌታ ይረዳሃል፣ በርታ። መታጨድ መመታት ያለባቸው ሰዎች መገረፍ አለባቸው። ማንም ቢከለክሉ መድረካቸውን ነው። ቢከለክሉ ግብዣቸው ነው። ሌላ ምን በእግዚአብሔር መንግስት ማያጎሉንም። የእግዚአብሔር መንግስት ስራ ደግሞ እኛ እያለን በእኛ ዘመን ላይ ሊበላሽ አይገባም። ለዚህ አንጋራ እንሆናለን። በርታ። ኦኬ፣ ይህንን በደንብ እናገርበታለሁ። ብዙ ሰው ምንድን ያልቸው አንደኛዋ ስትዋሽ 50,000 አሜሪካውያን አማኞች በእሱ ምክንያት ወደ ኦርቶዶክስ ተመልሰዋል ብላለች። ሰምታችሁታል አይደል? ሰምታችሁታል አይደል? 50,000 እና 5,000 ነው እንደዚህ ነው ያለቻል። ወይ የሰማችሁ ሰዎች አልሆነ ቁጥር ላይ ተሳስቼ ከሆነ ይቅርታ፣ ተሳስቼ ከሆነ 50,000 ነው ያለችው አይደል? አዎ 50,000 ነው አይደል ያለችው ዳንዬ? አዎ 50,000 የወንጌል አማኞች በኤርሚያስ ምክንያት ወደ ኦርቶዶክስ ተመልሰዋል። ያው እግረ መንገዱን ለመመለስ ፈልጋለች። ኑ እንመለስ ነው። እንዳትመለሱ። ብርሃን ከጨለማ ጋር ምንም ህብረት የለውም። ልብ በሉ። አንደኛዋ ለእኔ ነግራኛለች ወደ ኦርቶዶክስ ስትመለስ እንደሆነ ከዛሬ 3 ዓመት በፊት። ኦኬ፣ ለሌላ ሰው አውርተዋል፣ በውስጥ ተናግረዋል። መረጃ አለ። ሶሻል ሚዲያም ላይ ወጥተው ተናግረዋል። በዘፈን ከቴዲ ይበልጣል ምናምን ነገር እያለች ማለት ነው። ሂጅና ብለጩ። ኢየሱስን ወደን የምትከተለው ወድጄን የተከተልኩት ለማንም ብዬ ኢየሱስን አልተከተልኩትም፣ ለራሴ ብዬ ነው የተከተልኩት። ፍቅሩ ገዝቶኝ፣ ትህትናው ገዝቶኝ፣ አባትነቱ ገዝቶኝ። አላስፈራራችሁም። ልመለስ ነው ምናምን ነገር እያልኩኝ መመለስ ይችላል። ኤርሚያስ ስለሄደ የኢትዮጵያ የወንጌል አማኞች በአፍጢሙ አይደፋም። ኦኬ፣ በጽድቅ የኖሩ የእግዚአብሔር ልጆች ወንዶችና ሴቶች ልጆች እግዚአብሔር አሉት። ኦኬ፣ ለማንኛውም እግዚአብሔር እንግዲህ የመጡ ብዙ ቆራጦች አሉ። ሌሎችንም እንዳንነካ መጠንቀቁን እያሰብኩ ነው ማወራው። እኔ ያው አላደግኩበትም፣ ያደግኩትም በዚህ ውስጥ ነው። የመጣችሁ ሰዎች ታውቃላችሁ ከየት እንደመጣችሁ። ግን ብዙ ጊዜ ማስፈራሪያ ባይደረግ ከሄዱ ጭልጥ ብሎ ይሄዱ። ሌላው ነገር ሳያቦኩ በሰላም ለምን አይሄዱ? ማና ብሎ መጡ፣ እንደገናስ ማና ብሎ እየሄዱ እንደሆነ የነገራቸው ነገር ካለ ይንገሩን በግልጠት። የተገለጠላቸው ነገር ካለ ምልክት ካለ ያሳዩን፣ እኛም እንመጣለን። እንደው ማናውቀው ግን ዝም ብሎ በእልህ ወይም ቅድም እንዳልከው አቃፊ የሚያጨበጭብ ሲያጡ ሌላ ዱለታ መስራት አሳፋሪም ነው። ሁለት አንድ ጊዜ ልብ ብለህ ከሆነ አንድ ቴክስት ጠቅሼ አንዳንድ ወንድሞች ያሉትን ጊዜ ታስታውስ እንደሆነ አላስታውልም። ችግር ካለ መጀመሪያ አንተ ጋር መነጋገር ነው። ከበዛ ደግሞ ሌላ ወዳጅ ጨምሮ ከዛ በኋላ እየጨመሩ እስከ ቤተ ክርስቲያን ሄዶ
በቃ መተው ነው። ለሰይጣን ይተዋል እንደተባለ መተው ነው እንጂ ይሄ ማስፈራሪያ፣ ዛቻ፣ የተለያዩ ነገር የፕሮቴስታንቱን ዓለም እነሱ ያቆሙ እየመሰለኝ ነው። በእነሱ የቆምን አረጉት። አንዳንድ ሰዎች አሁን ፕሮቴስታንት ዓለም ላይ እንጣጥ የሚሉ ሰዎች እኛ በእነሱ እግር በእነሱ ብርታት የቆምን አይደለም። ብዙ አባቶቻችን ደም ተፍተው ነፍሳቸውን ሰጥተው ወለዱን። ይሄ ወንጌል ዛሬም አለ። በዚህ ዘመን ላይ ደግሞ እንዲህ አይነት ጉረኝነት አታጭበርብርም፣ የሆነ ነገር አታደርግም ስለተባለ ያ ነገር ተዘገብኝና እንዲህ አይነት ስራ መሰራቱ ነውር ነው። አንተ ዋናው በርታ። ከእግዚአብሔር ቃልና ከእግዚአብሔር መንፈስ የሚበልጥ ነገር የለም። እኛ ጋር ደግሞ ምስጢራትንና እውነትን የሚገልጥ መንፈስ እንደ ዳንኤል እናወራለን። ዳንኤል እንደውም አሪቆ በሰማይ ነው ብለዋል፣ እንዳይደርሱ አድርጎ። እኛ ደግሞ ምስጢርን የሚገልጥ አምላክ በእኔ ውስጥ ነው ብዬ እንዲያወራ አድርጎኛል። በአንተ ውስጥ ምስጢርን የሚገልጥ አለ። እያንዳንዳችን ውስጥ አንድ መንፈስ ነው የጠጠረው። ያ መንፈስ ደግሞ አንተ ጋለውን እኔ ጋለውን ለእኔ የሚገልጥም ነው የሚያረጋግጥልንም ነው። ውሸትን ውሸት እንድንል ደግሞ ጸጋውም ቃሉም አዞናል። አብሮ ማጨብጨቡ ይቀራል። አናጨበጭብም አናስጨብጭብም። የሚያጨበጭቡ ካለ ያጨበጭቡላቸዋል። ለኢየሱስ ወንጌል ግን እስከ መስቀል እኛም እስከ መሰየፍ ዘመናችን ላይ ለመሄድ ቁርጠኞች ሆነን እንቀጥላለን። የእግዚአብሔር እውነት ቴንክ ዩ። በደንብ ነው በዚህ ጉዳይ ላይ የምናገረው። አጥርቼ መናገር ስላለብኝ የሰውን ሕሊና ለመረበሽ የሄዱበትን መንገድ እንዳልኳችሁ ትናንት ለቅምሻነት ያህል ያሰማሁትን ድምፅ እሷም የቀዳችኝን እኔም የቀዳሁትን ኤአይ ነው ብላ ደግሞ ዋሽታለች። ኤአይ 2022 ላይ ነው ኖቬምበር ወር ላይ ነው የጀመረው። እኔና እሷ ግን 2020 ላይ ነው ያወራነው። በዛን ሰዓት ላይ የኤአይ ቴክኖሎጂ ቢኖርም እንኳን በየመንግስት መስሪያ ቤት እንጂ ፐብሊክ ተደርጎ እንደዚህ ድምፅን እያቀናበርክ የምትቀዳበት አልነበረም። ኦኬ፣ ትሰሙታላችሁ። ኦኬ፣ ምን አይነት አገልጋዮች ነን ብለው የሚሉ ማለት ነው። እኔ ማንም ብሶት እኮ መወጫ አይደለም ወንድሞቼ እናቶቼ። ህይወት ሲበላሽባችሁ ጸልይልን ብሎ ማለት እንጂ እኔ ላይ ያመጡ ማልቀስ እኔ ተገቢ አይደለም። ሁላችሁም ከታች ላይ ያላችሁን በብዙ ይባርካችሁ። ከፊት ከኋላ ከግራ ከታች ይሰውራችሁ። ከፍናችሁ ተሰዋያችሁ ጸጋ ይብዛላችሁ ይብዛልን። ነፍሳችሁን ይሙ ያ ተባረክ። እሺ ቴንክ እሺ መቅድዬ የምትዩ ካለ በይና እድሜ ተባረክ። ጌታ ይብዛ። ልጆች መጥተዋል ከትምህርት ቤት። ያ እኔም ነግቷል። 12 ሰዓት ከሩብ ሆኗል። እንግዲህ ቢያንስ ለ2 ሰዓት ነው የምተኛው። ጌታ ኢየሱስ ይባርክ፣ ጸጋ ይብዛል። እኔ ማለት የፈለኩት በዚህ ጉዳይ ላይ እንግዲህ ያው ጌታ ሁሉን ያውቃል። እንደ እግዚአብሔር ቃል ነው። መኖር የፈለገ ይኖራል፣ የተጠራ ያልተጠራ ይሄዳል። እኛ ምንም አይደንቀንም። እንኳን እኛ ጌታም አልደነቀውም አልበረደውም። እኛ ሰው ተከትለን አልመጣንም። ሰውም አይተን የምንሄድ ሰዎች አይደለንም። ከፈሩ ይመለሱ፣ መብታቸው ነው። እኔ ማለት የፈለኩት ግን ለቅዱሳን ነው። ቅዱሳን አንዳንድ ወንድሞች በተለይ በዚህ 2 ቀን ውስጥ ዛሬም አንዲት እህት ይመስለኛል ዛሬ ነው ትናንት በሚል ነው የሚያዘው ኤርሚን ስልክ እያላችሁ በውስጥ የምትጠይቁኝ ሰዎች ኤርሚ ቤቱን ከፍቶ 24 ሰዓት ከናንተ ጋር እዚህ ነው የሚውለው። በዚህ እንዳትቀየሙ። እኔ ያው መናገር ያለብኝ ልናገር ብዬ ነው። ምንም አይነት ኮሜንት አልመለስኩም። ያልመለስኩት ደግሞ እዚህ ላይ እናገራለሁ ብዬ ነው። የኤርሚን ስልክ ቁጥር ስጭን የምትሉኝ ሰዎች ይሄው 24 ሰዓት አብሯችሁ ነው ያለው። በመልካም ንግግር ከሆነ በቀና ንግግር ከሆነ ሰውን በማይሰብር መንገድ ኤርሚ ቤቱ ክፍት ነው፣ ልቡ ክፍት ነው። ለወንድሞቹ ለእህቶቹ እንዲያማክራችሁ ብትፈልጉ፣ እንዲጸልይላችሁ ብትፈልጉ፣ ከአገልግሎቱ ጎን መቆም ብትፈልጉ እህትየው ከማለት ውጭ ኤርሚ ምንም ነገር አያውቅም። እኔ ምስክር ነኝ። እኔ መጥቼ እንደናንተ እዚያው ነው የጠየቅኩት ኤርሚን። ከየትም አላመጣሁም፣ ከሰውም አልጠየቅኩም።
ቤቱን ከፍቶ ከናንተ ጋር ነው ያለው። አብራችሁ ሁኑ፣ አብራችሁ አግዙት። ስልኩን ስትፈልጉ ደግሞ ኤርሚ ያንዴ ገዝታ አስገባይ ብላችሁ ገብታችሁ ፎሎ ባክ መልስልኝ ብትሉት ይመልስላችኋል። በቃ ማግኘት ትችላላችሁ ማለት ነው። መስጠት ቀላል ነው፣ ግን በቤቱ ክፍት ሆኖ ያለ በተዘዋዋሪ መንገድ መሄዱ ለኔ ግልጽ ስላልሆነልኝ እዚህ ራሳችሁ ጋር የሚያገለግላችሁ ወንድማችሁ ነው፣ አብራችሁ ሁኑ ለማለት ነው። ተባረኩልኝ። እሺ ቴንክ ዩ ተባረኪ መቅደየዋ ጸጋ ይብዛልሽ። ገኒ ያለሽ አለው ኤርሚ ሰላም ለእናንተ ይሁን። ተባረኪ ነው። ጌታ ኢየሱስ ይባርክህ። በርታን ጸልይልሃለን። አንድ ነገር ማለት ፈልጌ ነው። ትላንት ያው አልተመቸኝም፣ ለዚህ ነው ይገባሃል የምለው። መጥፎ ቦታ ነበርኩ፣ ለዚህ ነው ስላልተመቸኝ ነው። ጌታ ኢየሱስ ይባርክህ። ካንተ ጋር ይሁን፣ ካንተ ጋር ነው፣ ካንተ ጋር ይሁን። ሌላ እዚህ ውስጥ ላላችሁ ሰዎች ጌታ ኢየሱስን የተከተላችሁት ማንን አይታችሁ ነው? የሆነ ሰው አምጥቷችሁ የሆነ ሰው የሚያወጣችሁ ከሆነ እንዴት እንደመጣችሁ ማንን እንደተከተላችሁ ራሳችሁን ጠይቁ፣ ራሳችሁን መርምሩ። ግን እንሄዳለን ኤርሚያስንን ምክንያቱ ካላችሁ ኤርሚያስ ምክንያታችሁ አይደለም። መሄድ እንፈልጋለን፣ መብታችሁ ነው። ጌታ ማንንም አስገድዶ ኑ ተከተሉኝ አላለም። አብልቶ አጠጥቷቸው እንኳን እናንተስ ነው ብሎ የጠየቃቸው። ልትሄዱ የምትወዱ ከሆነ ሂዱ፣ በግድ ማንም አያስቀምጣችሁ። ክርስቶስ ኢየሱስን ወዳችሁ አምናችሁ ካልተከተላችሁት በቀር ማንም ሊያስቀምጣችሁ አይችልም። እንወዳችኋለን፣ ብትሄዱም እንወዳችኋለን፣ ብትኖሩም እንወዳችኋለን። ግን ምክንያት አትፈልጉ። ኦልሬዲ እናንተ በቤት የላችሁም ማለት ነው። ይሄን ማለት ፈልጋለሁ። ሌላ የኤርሚያስን አገልግሎት ሁላችሁም ታውቃላችሁ፣ ሁላችንም እናውቃለን። ለኤርሚ ደግሞ መናገር የምፈልገው አንድ ነገር፣ የምትቀርባቸውን ሰዎች ጊዜ ሰጥተህ እወቃቸው እባክህን። ይሄንን እላለሁ ደግሜ ደጋግሜ። ኤርሚ ብዙ ነገሮች፣ አንዳንድ ውስጥ የሚያሙ ነገሮች አሉ። ለምድ ለብሰው የሚመጡ ሰዎችን ጊዜ ስጣቸው፣ እያቸው። በቃ አይሸውድህ የክርስቶስ ኢየሱስ። በቃ ቅንነትህ ገደብ ይኖረው፣ ቀይ መስመር ይኑርህ ለሰዎች። ክፉውን እያልኩ አይደለም፣ ግን አንዳንድ ጊዜ ማንነታቸውን አውቀ እርምጃህን እንድትገታ ያደርጋል፣ ንግግርህን እንድትገታ ያደርጋል። አዎ ክርስቲያን ቅን ነው፣ ትውት ነው፣ ይገባኛል። ብዙ ድንጋይ ይዘው አብረውህ በአንድ እጃቸው እንደዚህ እየዳበሱ ከጀርባህ በአንድ እጃቸው ድንጋይ ይዘው አብረውህ የሚሄዱ አሉ፣ ክርስቲያን ሆነው። እናንተ ተመለሱ። እግዚአብሔር ቤቱን የሚጠርግበት ቀን ቅርብ ነው፣ ቅርብ። አሁንም እንደዛ ነው። ኤርሚያስ አንዳንድ ጊዜ ዱላ ይዞ የሚያገለግልበት አለ፣ መጥረጊያ ይዞ የሚያገለግልበት ጊዜ አለ። እግዚአብሔር ሲሰራ እንደዛ ነው። ሁሉ ጊዜ ትላንት ባገለገላችሁት አገልግሎት አታገለግሉ። ልክ ጌታ ኢየሱስ እንዳደረገው ቤቱ መጥቶ በዱላ ነው ያወጣቸው፣ የወንበዴ ቤት ስላደረጉት። እግዚአብሔር ቤቱን የሚጠርግበት ጊዜ አሁን ነው። ይቀጥላል። እንደዚህ የሚያቆም እንዳይመስላችሁ። ብዙዎቹ አሉ የሚጠረጉ እንክርዳድ ሆነው ዘርን የሚያበላሹ፣ ዘርን የሚያጠፉ። እግዚአብሔር ግን በፍቅር ሲያልፋቸው፣ በምህረት ሲሸከማቸው፣ ምሕረቱን የረገጡ የለመዱ መልመድ ታውቃላችሁ። እግዚአብሔርን ከመልመድ እግዚአብሔር ያድነን። መልመድ፣ ቁጣን መልመድ፣ ግሳጼን መልመድ፣ ባሉበት መራመድ። የእግዚአብሔር ምሕረት ደግፎ ሲያቆም ቆመናል ብለን በዛው መቀጠል መሄድ። አንድ ቀን እግዚአብሔር እንደዚህ ይመጣል። አሁን በመጥረጊያ ነው የመጣው። ተመለስ
ተመለሱ ወደ እግዚአብሔር። አንደበታችሁን ሰብስቡ። እግዚአብሔር ከመጣባችሁ ማንም አይመልሳችሁ። ዓለም ብትወድቅባችሁ እግዚአብሔር ያነሳችኋል። ዓለም ብትወድቅባችሁ፣ እግዚአብሔር ግን ከወደቀባችሁ ማን ያስጥላችኋል? ይሄንን ነው መናገር የምፈልገው። እግዚአብሔር ከተነሳባችሁ ማን ነው የሚያስመልጣችሁ? ክርስቲያን ሆናችሁ ሳትሆኑ እንደ ክርስቲያን ነን ብላችሁ ሰይፍን ይዛችሁ የምትሮጡ ወንድምን ለመግደል እህትን ለመግደል ተመለሱ ወደ እግዚአብሔር። ምላስ ስላላችሁ ተናግራችኋል፣ ተመለሱ። ወንድማችሁን ለማዋረድ ሮጣችኋል፣ ተመለሱ። ባትመለሱ ግን እግዚአብሔር በመንገዳችሁ ይመጣል። እኔ እግዚአብሔር በዚህ ማለዳ ተመለሱ ወደ እግዚአብሔር። እንሄዳለን ብላችሁ የምታስፈራሩ አታስፈራሩ። ሂዱ። በፊትም የላችሁም። ብዙዎቻችሁ አስመሳዮች ናችሁ። በእግዚአብሔር ቤት የላችሁ። ብትመለሱ ግን እግዚአብሔር እድልን ይሰጣችኋል። ባትመለሱ የራሳችሁ ድርሻ ነው። ነፍሳችሁን ለሲኦል ለዓለማዊ ደስታ እዚህ ቤት የሚገስጽ አለ። እንደፈለገ አባት እንደሌለበት ቤት አትመላለሱ። ግሳጼ አለ። ተመለስ ትባላለ። አልመለስም፣ እየጨፈርኩ እኖራለሁ። አይኖርም። ብዙ ልጆች አሉት ጌታ የሚገስጹ የሚያወራቸው። ተመለሱ የሚሉ ልጆች አሉ። ተመለሱ የሚል ጌታ አባት አለ። አንመለስም፣ እየጨፈርን እንደፈለግን እንሆናለን። የወንበዴ ቤት አይደለም። በዓለም መሆን ትችላላችሁ። ገዢው በዛ ስላለ፣ የዓለም ገዢ ስላለ። እዚህ ቤት ግን ንጉስና ጌታ የተገዛንለት ገዢ አለ። ክበርልኝ ንጉሴ ብዬ ራሴን አሳልፌ ሰጥቼ ንጉሴን በላይ ላይ ሾሜ ተገዝቼለት የምኖር፣ በጽድቅ የማገለግለው፣ በሐሰት የማልናገር፣ የማልነግድበት፣ የማይነገድበት አንዴ በቀራንዮ ላይ ከፍሎ ለመረጠኝ ለሱ ንጉሴ 1000 ዓመት ንገስ ብዬ የምኖርለት፣ አይነገድበትም በጌታ። ትላንት ነግዳችኋል፣ በምሕረት አኑሯችኋል። በምሕረት በስሙ ስትነግዱ ስትሸጡ በምሕረት ተሸክሞ አኑሯችኋል። የምሕረት በር ሳይዘጋ ተመለሱ። ያንኳኳል በብዙ መንገድ እግዚአብሔር በቤታችሁ። ተመለሱ። አንደበታችሁን ሰብስቡ። ኤርምያስን ለምንም አታቆሙትም። እግዚአብሔር መርጦ ያቆመውን ሰው ማንም አያቆመውም። ሊነግድ አልመጣም፣ ሊሸቅጥ አልመጣም፣ ሊበዘብዝ አልመጣም። ከበዘበዘ እኔ አንዷ ኤርምያስ አቁም እለዋለሁ። ልክ አሁን ለሁሉም በርህን አትክፈት እንደምለው ማለት ነው። አንዳንዴ እናንተ በተንኮል የምትሄዱበትን ኤርምያስ በተንኮል አይመለከትም፣ አያየውም። ይሄ ድካም አለብህ ኤርምያስ። በውስጥም አላወራህም። እኔ በግልጽ ነው የምነግርህ። ሁሉ በግ አይደለም። ሁሉ ዘይት አልያዘም። ድንጋይ ያዝናለ፣ ሰይፍ ያዝናለ። እግርህን ለመስበር፣ ለማስቀመጥ፣ ለመሸሸግ በቃ ተደፈንና ተቀመጥ የምንል ብዙዎች አለን። እግዚአብሔር ግን ለነሱ አሳልፎ አይሰጥህም። እግዚአብሔር ትላንት የጠራህ እግዚአብሔር በምድረ በዳ ምንም ሳታቅ ያ ፍቅሩን አይተህ ተጠምተህ የተከተልከው፣ ዛሬም በእንባ የምታመልከው፣ በብዙ መቃጠል በጥማት የምታገለግለው አምላክ ዛሬም ካንተ ጋር ነው፣ ነገም ካንተ ጋር ነው። ማናችንም እኔ ዛሬ የጸለይኩለት ወድሃለሁ ያልኩት ብከዳው እግዚአብሔር አይከዳውም፣ ላይከዳው ነው። ዛሬ አላማርከኝም በጣም ተናግረዋል ብሎ መንገድ ላይ ጥለው ታማኝ አምላክ ይዞት ስለወጣ እስከ መጨረሻው ከሱ ጋር ይሄዳል። ግን መንገድህን ብታመቻመች ግን ያኔ እንቅልፍ እንኳን አትተኛም። እጅ ጠምዝዘው ሰዎች ይሄን በቀናነት ተመልከት ቢሉ አትመልከት። ድምፅ ስማ፣ ከእግዚአብሔር ድምፅ ስማ፣ እሱም ብቻ ስማ። እንዲህ ማለት አልፈለገችም እንዲህ ነው ብለው እውነትን የሚያጣምሙ ብዙዎች አሉ። ከሱ ስማና መንገድህን ሂድ፣ አጠብጥብ ወደፊት። መንገድህን በቅቤ አጥቦ የሚሰጥ የሚቀድምልህ ጌታ አለ። ይቅደምልህ፣ አሁን የሚሟገትልህ ሰብረው ለአንተን ለማስቀመጥ የሚተጉት እሱ እግዚአብሔር ካንተ ጋር አለ።
ምንም አታስቀምጡትም። ሕያው እግዚአብሔር ምስክር አታስቀምጡትም። አለ አንድ አምላክ፣ የሰራዊት አምላክ፣ የሰራዊት አምላክ። ማንንም ታምኖ አልወጣም። እንደዚህ ያላችሁ ሁሉ ተጠርጋችሁ ብትወጡ አለ አንድ ጌታ። ምንም ቲክቶክ ላይም ፌስቡክ ላይም ሳያገለግል ያኔ በደሳሳ ጎጆ ያወራህ ጌታ፣ ያኔ ባላመረቻ አልጋ ያወራህ ጌታ፣ ጎጆህን ያልናቀ ጌታ፣ በዛች በደሳሳ ጎጆ የመጣ ጌታ፣ ያኔ በደም ተለውሰ ሳለ ያኔ የመጣ ጌታ፣ ያኔ የልጅነት አምላክ ታንኪዩ አባዬ። ስታቅፍ የሚያምርብህ የምታመች አንተ አምላኬ፣ ያ ትላንት ያቀፈው ግድ ዛሬም ከሱ ጋር ነው። እናጠብቀው ወንድሜ። ብዙ ጣዮች አሉ። ዛሬም ብዙ መረጃ የምትሰበስቡ በርቱ፣ እግዚአብሔር ያበርታችኋል እላችሁ። መቼም ሂዱ፣ እግዚአብሔር በመንገዳችሁ ይመጣል። አንዳንድ ጊዜ ዝም ተብሎ አፍ ተከድኖ እግዚአብሔርን ፈርቶ ሰው ሲቀመጥ ምንም አይነ ስውር፣ ምንም የማያዩ፣ ምንም የማያውቁ አድርጋችሁ ሰዎችን የምትስሉ ሰዎች እግዚአብሔርን አያስከብርም። ቅዱሳንን ልብ ይሰብራል ተብሎ ዝም የሚባል ብዙ ነገር አለ። ከእግዚአብሔር ወገን ሆናለሁ፣ እግዚአብሔር ዝም ብሎ ያየው ምሕረት ሊያረግ ነው ብለን ዝም የምንልበት ነገር አለ። በቅንነት ተመላለሱ። በምህረት እንደ ህይወትን እንደሰጣችሁ እንደገና እድሜን እንደጨመረላችሁ የእውነት አንዳንዶቻችሁ የክፋትን ጥግ እንደምታስቡት እኔ አንዳንዴ እፈራለሁ። የሆነ ነገር አስቤ እቺ እስትንፋሴን ጸጥ ቢያረጋት ውስጥ ይላለሁ። ፈርሃ እግዚአብሔር በውስጣችሁ ይንገስ። አትሩጡ እንዲህ ሰውን ለመግደል እንዴ! በጣም ከባድ ነው። የእውነት ነው የምላችሁ። ግቡ፣ በጌታ ግቡና ጸልዩ። በእግዚአብሔር ፊት ሁኑ። ራሳችሁን ጠይቁ፣ መንገዳችሁን መርምሩ። ኧረ ይከብዳል። ምንም ነገር ሳይኖር ጌታ ፍቅሩ ይዞት የሚያገለግልን ሰው የሚሮጥን ሰው ገመድ ይዞ ለመጣል። ስለ ኤርምያስ ብቻ አይደለም ማወራ። ብዙ አገልጋዮች አሉ ተደብቀው ያሉ አትመጣሞ የሚሉ የነሱ እንባ ዛሬ ወደ ብዙዎቻችሁ ቤት መጥረጊያ ይዞ ይገባል። ፍርድ ከእግዚአብሔር ዘንድ ይሆናል። ማንም የማያቆመው ምህረት ያድርግላችሁ። ተመለሱ፣ ራሳችሁን ጠይቁ፣ ቆም ብላችሁ አስቡ። ኤርምያ ጌታ ኢየሱስ ይባርክ፣ ካንተ ጋር ይሁን፣ መንገድህን ያቅናልህ። በከሳቾች ፊት እግዚአብሔር የክብር ዘውድ ይሁንህ፣ የክብር ዘውድ። እሱን ብቻ አይተህ እንደምትሮጥ ከዘመን ስንት ዓመት ሙሉ በስድብ ምንም ክብሬን ልጠብቅ ሳትል እየተሰደብክለት ስምህ እየተበላ የሄድከው ጌታህን አይተህ ነው፣ እግዚአብሔርን አይተህ ነው። አሁንም ብድራትህን ከጌታ ትኩር ብለህ እያየህ መንገድህን እንድትሄድ በጌታ አደራ እልሃለሁ። ኤርምያ ምንም የሚያቆምህ ነገር አይኑር። እግዚአብሔር ከፊትህ ይቅደም፣ ቤትህን ይጠብቅልህ፣ ልጆችህን ይጠብቅልህ። እግዚአብሔር ውስጥህን በምስጋና ውጭህን በእሳት ቅጥር ይቅጠርልህ። አትቅደመው፣ ተጠበቅ። በእግዚአብሔር ጥበቃ ይናገርልህ፣ ይሟገትልህ፣ ይፍረድልህ። በከሳቾች ፊት ቆሞ እግዚአብሔር ይናገርልህ፣ ቋንቋቸውን ይደበላልቅልህ። ይፍረድልህ፣ እግዚአብሔር ይፍረድልህ። ፍረድ የሰማይና የምድር አምላክ እግዚአብሔር። አንተ በእውነት የምትፈርድ አምላክ እግዚአብሔር፣ አንተ ከጎኑ ስላለ እናመሰግናለን። ክብር በሰማይና በምድር ለአንተ ይሁን። ባሪያህን ጠብቀው፣ አጽናው፣ አበርታው፣ ከፊቱ ቅደምለት። ስለሱ መላእክቶች ይታዘዙ በኢየሱስ ክርስቶስ። ክፉ ሁሉ በስምህ የታሰረ ይሁን። አሜን። ክብርህን በሱ ስለምትገልጥ ትላንት ከበለጠ ዛሬ እንደምትሰራ እናምንሃለን። ክብር ላንተ ይሁን። እጥፍ ቅባት እንዲወድቅበት እግዚአብሔር ሆይ እኔ በልጅነት ስልጣን እለምንሃለሁ። እጥፍ ቅባት፣ የበቀል ቅባት፣
እንዲወድቅበት በጌታ በኢየሱስ ስም እኔ እለምንሃለሁ። አንተ ተረከብ። ቤቱን ምራው እግዚአብሔር ሆይ፣ ትዳሩን ምራው፣ ኑሮውን ምራው። ለአንተ አሳልፈን ለታመነው እጆች ሰጠን። ተረከበን። ክብር ሁሉ በሰማይና በምድር ለአንተ ይሁን። ይሄን ስለምታደርግ እናመሰግንሃለን በኢየሱስ አሜን 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 አሜን። ከነ ልጆቼ ከነ ሚስቴ ጭምር ነው የተቀበል ነው። የተባረክሽ እግዚአብሔር ሴት መቅድዬ፣ የተባረካችሁ በጌታ ያገኘኋችሁ እህቶችና ወንድሞች በዓለም ዙሪያ ያላችሁ ተባረኩ። ጸጋና ሰላም ከእናንተ ጋር ይሁን። ቀጥያ ያለውን ያልሄድኩትን ምሽት ላይ ልንገናኝ እንችላለን። በዚህ ጉዳይ ላይ በደንብ መነገር ያለበትን እናገራለን። ግን ሰዎች በውስጥ መስመር እናገኝ ብለውኛል። እነሱን ረግጬ መሄድ አልፈልግም። ጸጋ ይብዛላችሁ። ተባረኩ። ሰላም ሁኑ እንደየሰዓታችሁ አቆጣጠር።